ሲመጣ እዚያ ስፍራ ላይ ተገናኙ፣ መሰዊያችሁ ላይ ተገናኙ በጌታ በኢየሱስ ስም። ይገባችኋል? ስለ ምድራዊ ነገር እንደማላወራችሁ። ማንም ሊያደርግ የሚችለውን ነገር ከእግዚአብሔር ጋር አልከራከርም። ማንም ሊያደርግልኝ የሚችለውን ነገር። ሰው ሊያደርግ የማይችለው አንድ ነገር አለ፣ የእግዚአብሔር ክብር። በቃ ያንን የምትጠብቁ ሰዎች፣ የምትሰሙኝ ሰዎች አንድ ነገር ልንገራችሁ። ቀን ከሌት የምትተጉበት አቅም ያስፈልጋችኋል። የመንፈስ ቅዱስ ኃይል ያስፈልገናል። እናየው ዘንድ እዚሁ ክፍል ላይ አመሰገን ይችላል። የእግዚአብሔርን ክብር ተቀብለን አይተን እናመሰግን ዘንድ የሚጠበቅብን ህይወት አለ። ጾም፣ ጸሎት የሚባል ህይወት፣ መትጋት። ያና ህይወት ብቻ አልነበረም። በጣም መንፈሳዊ ማስተዋል፣ ልክ እንደ ስምዖን አይነት መንፈሳዊ ማስተዋል ያላት ሴት ነች። ዲዘርኒንግ ስፒሪት አላት። ወደ ቤተ መቅደስ የቀረበውን ኢየሱስ አወቀችው። ለዛ ነው እግዚአብሔር ፕሬዝ ሎርድ አለች። ይሄ ነው አይደለም፣ ይሄ ነው እንደዛ ነው እንደዛ አይደለም። ሌሎች አላወቁትም። በነገራችን ላይ በመካከላቸው እየተመላለሰ መቅደስ ውስጥ እያገለገሉ እየገባ ድንቅ ተአምራት እያዩ ሆን ብለው ልባቸውን አደንድነዋል። ሆን ብለው። ይቺ ሴት ግን ዲዘርን ልክ እንደ ስምዖን ዲዘርን የሚያደርግ ስፒሪት አላት። የሚለይ ስፒሪት ስምዖን ዲዘርን የሚያደርግ ስፒሪት አላት። የሚለይ ስፒሪት። በጾም ጸሎት የሚቆዩ ሰዎች በጣም ዲዘርን ያደርጋሉ፣ ይለያሉ። የመለየት ጸጋ። አሁን ዛሬ ለሆነ ነገር ነው መለየትን የምንፈልገው። ጥሩ ነው አጋንንትን መለየት፣ በቤተ ክርስቲያን መካከል ተቀምጦ ከኛ ጋር አሸብሽቦ እንዳይሄድ መለየት ጥሩ። ግን ጊዜውን የይሳኮር ልጆች ይላል መጽሐፍ ቅዱስ ሲናገር፣ ጊዜውን ያውቁት ነበር ይላል። ዲዘርን ያደርጋሉ። አሁን ጊዜውን እኮ አለማወቃችን ነው። የሚመጣበትን ጊዜ፣ ያ ሲዝን፣ እግዚአብሔር የተናገረንን ያንን ነገር የሚፈጽምበትን ሲዝን አለማወቃችን ከሲዝናችን ጋር ተላልፈን በቃ ወይኔ ያኔ ነበር፣ በቃ ይሄኔ ጊዜ እንላለን። ያኔ ነበር አምልጦኛል፣ በቃ አልፎብኛል እንላለን። በጌታ በኢየሱስ ስም ዛሬ አይኖቻችሁ ተከፍተው የተስፋውን ቃል የምትቀበሉበት ሲዝን እንደደረሰ የምታዩበት ጊዜ ይሆንላችሁ። እግዚአብሔር አንድ ጊዜ እንደዚህ ብሎ ተናገረኝ። መጣና ፊቴን ፈልጊ የማደርገው ነገር አለ አለ። እችላለሁ መዘናጋት፣ ችግር የለውም ማለት እችላለሁ። እሺ ፊትን መፈለግ እንዴት ነው ብዬ ወዲያ ወዲህ እያልኩ መጠበቅም እችላለሁ። ያ ቃል ወደ እኔ ሲመጣ ግን እንደ ድንጋይ ነው የመታኝ። እንደ ሰው በድንጋይ እንደሚፈነከት ነው የመታኝ። ገባኝ። እግዚአብሔር ያ ወቅት ሲዝኔ እንደሆነ ገባኝና ስልኬን አጠፋሁ፣ ሶሻል ሚዲያን አጠፋሁ። ስልኬን ዳይል የማደርገው ሰዎች ጋር የምደውለውን ነው ያጠፋሁት። ከዛ ጌታ ሆይ ፊቴን ፈልጊ ብለኸኛል፣ ይኸው መጣሁ፣ በቃ የምታደርገውን አድርግ ነው ያልኩት። እግዚአብሔር ያንን ጊዜ ያደረገው ነገር በህይወቴ በቃ ተርኒንግ ፖይንት ነው የሆነኝ፣ የመለወጫ ፖይንት። እግዚአብሔር ሲዝንን ወደ ህይወታችሁ ሲያመጣ እንዳትተላለፉ። ለሲዝን ብላችሁ ለዚያ ነገር ብላችሁ ሲዝናችሁን ያሳለፋችሁት ነገር ደግሞ ይመጣል። የትኛውም ነገር ይደርሳል። በነገራችን ላይ የትኛውም ነገር ይመጣል። ሲዝን ግን ሲዝን ነው። በጣም ጌታ ኢየሱስ በዘመኑ ባገለገለበት ጊዜ ስለ ሲዝን በደንብ አጽንኦት ሰጥቶ ተናግሯል። ውጣ ባሉት ጊዜ አልወጣም አለ። አልወጣም። ከዚያ በኋላ በራሱ ጊዜ ወጣ ሲል ታገኛላችሁ። ይሄ ብቻ አይደለም። በፍራክሽን ኦፍ ሰከንድስ ወይን ጠጅ ሲቀየር ታያላችሁ። ጊዜ አይደለም ካለ በኋላ በራሱ ጊዜ ውሃን ወደ ወይን ጠጅ ሲቀየር ታያላችሁ። እግዚአብሔር ጊዜን በጣም ሬስፔክት ያደርጋል። በጣም ቆይ ግድ የለም ብሎ የሚጠብቅ ነገር የለም። ሐና ሲዝኑን የምታውቅ ሴት ነበረች። ሲዝኑን የምታውቅ ሴት። ስለዚህ እቺ ሴት መጨረሻ ስለሷ ተናግሮ የሚደመድምበት ክፍል እንደዚህ ይላል። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ወንጌላዊትም ጭምር ነች። እነዚህ አይነት ሰዎች ይጸልያሉ፣ ይጾማሉ፣ መቅደስ ሌት ተቀን ያገለግላሉ፣ ዲዘርን ያደርጋሉ፣ እየወጡ ይናገራሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሲዝናቸውን የሚያውቁ ሰዎች ተናጋሪ ናቸው። የሚናገሩት ነገር መሬት ጠብ አይልም። በጣም ብዙ ጊዜ እንደ አይከን ማውራው ሰው አለ። ኤልያስ በፊቱ የቆምኩት ያው እግዚአብሔርን ከአፌ ቃል በቀር
በእነዚህ ዓመታት ዝናብ አይሆንም አለቀ። ዝናብ ይዘንባል አይዘንብም፣ አሁን ያዘንብ ነው ሊዘጋው ነው እንዴ? ደመና በሆነ ቁጥር አይ እግዚአብሔር ሀሳቡን ቀይሯል እንዴ የማይል ሰው ለምን? በእግዚአብሔር ፊት ታይሙን ይከሰክሳል። ስለዚህ የተናገረው የአንደበቱ ቃል ይሆንለታል። እቺ ሴት ትጾማለች፣ ትጸልያለች፣ ታገለግላለች። ኢየሱስ ያድን። ለሚጠባበቁት ደግሞ ስለ እርሱ ትናገር ነበር። ይመጣል። መጽናናት ባቃተው ሕዝብ መካከል መጽናናት ነበረች። ራሔል መጽናናት አቃታት ይላል አይደል? መጽሐፍ ሲናገር አልቻለችም፣ ስለ ልጆቿ መጽናናት አቃታት ይላል። መጽናናት ባቃተው ሕዝብ ማለት መጽናናትን የሚነዙ ሰዎች፣ በጾም ጸሎቱ የደቀቁ ሰዎች፣ በእግዚአብሔር ፊት ጊዜያቸውን ያሳለፉ ሰዎች፣ እግዚአብሔርን የጠበቁ ሰዎች፣ እግዚአብሔርን የሚሰሙ ሰዎች ናቸው። እግዚአብሔርን የሚሰሙ ሰዎች ናቸው። ስለዚህ የተስፋውን ቃል እንዴት ነው የምትጠብቁት? እንዴት ነው የምትጠብቁት? የዚሁ ሉቃስ ወንጌል 19 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ አገልግሎት ዘመኑ ሊያበቃ ባለበት አካባቢ ወደ ኢየሩሳሌም አቀና ይላልና በዚያ ይሄንን ባነባው ወደዛ ክፍል ብንሄድ ደስ ይለኛል። በዚያ መንገድ በሚያቀናበት ጊዜ መንገድ ላይ በጣም ብዙ የሆነ ነገር አለ አይደል? ይዘመራል፣ ዘንባባ ይነጠፍለታል፣ በአህያ ውርንጫ ላይ ወደ ከተማው የገባበት ክፍል ነውና በጣም ብዙ ነገር ይደረጋል። በጣም ብዙና 1941 ላይ ሲቀርብም ይላል ወዴት? ወደ ኢየሩሳሌም ትንቢት ወደ ተነገረባት ንጉሷ በአህያ ውርንጫ ተጭኖ የሚገባባት ከተማ እና ሲቀርብም ከተማይቱን አይቶ አለቀሰላት ይላል። አይገርም? አለቀሰላት ይላል። ምናልባትም ጌታ ኢየሱስ ክርስቶስ ይሄ ክፍል ከአልዓዛር ቤት ቀጥሎ ለሁለተኛ ጊዜ ያለቀሰበት። አልዓዛር ቤትም እንደዚሁ በመንፈስ ታውቆ አለቀሰ። ይሄኛው ሁለተኛው በጣም ሶሮፉል እንደሆነ የምታውቁት የመጎብኛ ጊዜ ሲዝን አለመታወቅ እግዚአብሔርን ያሳዝነዋል። አይገርምም? እና ሰላምሽ አልተረዳሹም እያለ ይናገራታል በዚህ ክፍል ላይ። በቃ ከዓይንሽ ተሰውሯል። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ኢት ኢዝ ሂድን አለ። ከዓይንሽ በቃ ተሰውሯል። የመጎብኛ ጊዜ ሲዝን የሚባለው ነገር ንጉስሽ እየመጣ አታስተውይም። በቃ ይሄ ከዓይንሽ ተሰውሯል አላት። በጌታ በኢየሱስ ስም ዓይኖቻችሁ ይብራ፣ ዓይኖቻችሁ ይከፈት። በእውነት ሲዝናችሁን የምታውቁበት የምድር መጎብኛ ሲዝን የምትጠብቁ ሰዎች በዚህ ካላችሁ ዓይኖቻችሁ ይከፈት። ዓይኗ ተዘግቷል። ኢየሩሳሌም ውጤት አለው። በነገራችን ላይ ውጤት አለው። እዚሁ ክፍል ላይ ኢየሩሳሌምን ሲናገራት እንደዚህ ያለ ጠላቶችሽ ይከቡሻል፣ ያስጨንቁሻል። የተከበበ ማምለጫ የለውም። በነገራችን ላይ ልጆችሽንና አንቺን ከአፈር ጋር ያደባልቋቸዋል፣ ድንጋይም በድንጋይ ላይ አይተው